ሰበር ዜና ሁለት ሰበር ዜና ነው ማቀበላችሁ። ዣቢ አሎንሶ በስምምነት ከሪያል ማድሪድ አሰልጣኝነት ተነስቷል ይላል። ያው ከትላንቱ አሰቃቂ ሽንፈት በኋላ ፊዮሬንቲኖ ፔሬዝ አንደኛ ዓለም ላይ የሚጠላው ነገር ቢኖር ዋንጫ ማጣትና በባርሴሎና መሸነፍ። ገባችሁ አይደል? ዘንድሮ ደግሞ ምንም ዋንጫ ካልበላ ሁለተኛ ዓመት ነው። ኤምባፔ መጥቶ ያለ ዋንጫ 2 ዓመት ከባድ ነው። የታክቲክ ችግር አይመስለኝም። የታክቲክ ችግር አይደለም። ገባችሁ አይደል? ግን ዣቢ አሎንሶ ገና አዲስ ማናጀር ነው። በጣም ብዙ ሀሳቦች አሉት። ገባህ አይደል? የሚታዘዙለት የሰር ኖ ሰር የሚሉት ተጫዋቾች ነው የሚያስፈልገው እንጂ ከሱ የበለጠ ደሞዝ የሚከፈላቸው ተጫዋቾችን ማኔጅ ማድረግ አልቻለም፣ አይችልም። አትሊስት ለአሁኑማ ሱፐርስታር ማናጀር ነው የሚያስፈልጋቸው። እሱን እስኪያገኙ ድረስ አናውቅም። የማናጀር ማርኬቱ ክፍትት ነው ያለው ዘንድሮ ማለት ሁሉም ቀይ የተሰጠው ነው። ሊቨርፑል አስቡበት፣ ሌላ ሰው ሳያነሳባቸው በፊት ማለት አርበለዋን የራሳቸውን የድሮ ተጫዋቻቸውን በጊዜያዊነት ይሁን ቋሚነት እርግጠኛ አይደለሁም ማናጀር አድርገው ቀጥረውታል። ሁለተኛው ሰበር ዜናችን ደግሞ የ60 ሚሊዮን ብሩ እጣ የኢኤልኤስ 60 ሚሊዮን ብር እጣ በ100 ብር 60 ሚሊዮን ብር ማግኘት የምትችሉበት እድል 5 ቀን ብቻ ነው የቀረው። በእነዚህ ሰበር መረጃ በዚህ ሰዓት ለሪያል ማድሪድ ደጋፊዎች ተሰምቷል። እንግዲህ ታላላቅ ክለቦች አሁንም አሰልጣኞቻቸው ማሰናበታቸው ቀጥሏል። ዣቪ አሎንሶ እንግዲህ ከሪያል ማድሪድ አሰልጣኝነት ተሰናብቷል። በጀርመን የነገሰውና በባየር ሊቨርኩሰን ጠንካራ ቡድን ሰርቶ የሁሉም ክለቦች እንግዲህ ትኩረትን የሳበው ዣቪ አሎንሶ በሪያል ማድሪድ ቤትም አልሆነለትም። ግማሽ ዓመት አሰልጥኖ ከግዙፉ ክለብ ተሰናብቷል። የሪያል ማድሪድ ደጋፊዎች ታዲያ በበኩላቸው በሪያል ማድሪድ ገጾች ላይም ቅሬታቸው እያቀረቡ ይገኛሉ። አሎንሶ ጊዜ ሊሰጠው ይገባ ነበር በማለት እንግዲህ እየተደመጡ ይገኛሉ። እናንተስ ስለ አሎንሶ ስንብት ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘንጉ። ሰበር ዜና የሪያል ማድሪድ እና የዣቪ አሎንሶ ጉዞ ዛሬ ላይ እያበቃ ሆኗል። ሪያል ማድሪዶች ዣቪ አሎንሶን ከአሰልጣኝነት አንስተውታል። አሁኑን እንግዲህ የአሰልጣኞችን መባረር እየሰማ እንገኛለን። ከዚህ በፊት የሩበን አሞሪም እንዲሁም ደግሞ የኤንዞ ማሬስካን ሰምተን ነበር። ዛሬ ላይ ደግሞ ሪያል ማድሪዶች ዣቪ አሎንሶን ከአሰልጣኝነት አንስተውታል። ማድሪዶችም አሰልጣኝ ለመሾም ጊዜ አልፈጀባቸውም። አሁን ላይ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት አልቫሮ አርቢዮላ ዋና አሰልጣኝ ተደርጎ ተሾሟል። ስለ ዣቪ አሎንሶ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሰበር ዜና በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለምታውቁት ማድሪድ ስታላቁለት ሪያል ማድሪዶች ፍሎሬንቲኖ ፔሬዝ ዣቪ አሎንሶን አሰናብተውታል። ዣቪ አሎንሶ እንግዲህ ዊዝ ኢሚዲየት ኢፌክት ከሪያል ማድሪድ አሰልጣኝነቱ መነሳቱን እንግዲህ ፋብሪዚዮ ሮማኖ አረጋግጦታል። ጋይስ ታዲያ ሪያል ማድሪድ እንግዲህ ቀድሞ የተዘጋጀበት ነው የሚመስለው። አልቫሮ አርቤሎዋን እንግዲህ ጋይስ ወዲያው ነው የቀጠረው። የዣቪ አሎንሶ መባረር ለሊቨርፑል ደጋፊዎች ዣቪ አሎንሶን በድጋሚ ሊቨርፑል ቤት ለማየት በር ይከፍት ይሆን? የምንከታተለው ይሆናል።